ዛብሄር ከአመት አንተ ደጀ ማይም እናቴ ትሙት ማይም ሰው ነሽ። አርቴ ክርስቶስን ኤዜን ታስወጣለህ። የማይም ጥግና አንተሽ እናቴ ትሙት በቋጣሪ ታስጨፍርብኛል። የመጨረሻው ውሻ ነህ። እናቴ ትሙት አችልምሽ ሁለተኛ እንዳለ እዚህ ክለብ ግማታ ማሰልጣኝ ነህ። እናቴ ትሙት ወይኔ ጉዴ ኤዜ ይወጣል ወይ በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማይም አሰልጣኝ ነህ ያለሽ። ሆነ እግር ኳስ ከሃዲ ነች ማርያምን ቆሻሻ ናት። እግር ኳስ ማለት ነው አሩ ነው። አንዳንዴ ይሄ እኮ አይገባንም ማረለኝ ድለቢስም ነን ማርያምን። በዛሬው ጨዋታ ሁለት አንግል የሀበርት ጎዳሽ ብትገባ ያው እኔ ጧት ቪዲዮ ሰርቻለሁ። ቱ ማች ኤክስፔክት አላደረግም። ለምን ቡድናችን ጥሩ ነው። እስኪ እንመለስበታለን፣ በደንብ እናወራበታለን። ግን ከሃዲ ነች ማለት ቆሻሻ ናት። ምን አለ ማለት ለሚለፋ ሰው ብታግዝ አንዳንዴ። እኛም አሰልጣኙም እኮ ይሄ አይገባንም ማለት ለምን ግን እግዚአብሔር እኔ ደከመኝ። በስማ ገብተናል አደረግነው። ያሳይ እንችላለን። አራት ዋንጫ አፍ ውስጥ ከቶ የነበረውን ቲም አስተፋ ነው። አሁን እንግዲህ ማለት ነው ምንም ዋንጫ የለህም ማለት ነው። ያ እንደሆነ በጥልጥሎሽ ውስጥ ያለ ነው። ከዚህ በኋላ አብቅቶልሃል። ግባና ውጣ አባቴ። አሁን እናንተ ምን ታረጋላችሁ? እኔ ፎሎ ታደርጉኛላችሁ ግዴታ ማለት ነው አባቴ። ኮፒሊንኩ በቃ እኔ አይቼ ማላውቁ አይነት ኮፒሊንክ ፈልጋለሁ አባቴ። ላይኩ ራሱ ዘጭ ማለት አለበት። ልትከፍለኝ ይገባል። አሳክቼዋለሁ። ደነችና የታባቱ ወዝ ይላል ወጥሞጥ የታባቱ ምንም የሌለቲም ገባለት። ምንም ልረጋጋ አልቻልኩም። ከእንግዲህ አባቴ ራቅ ነው ራቅ። እያንዳንዱን እያየው ሸን ማለት ነው። አቅቶላን። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። አርሰናል ዋንጫ ይበላል። ይሄን ነው የሚበላው። አኮራኸኝ ጎረቤቴ። ትችላላችሁ፣ እግዚአብሔርን ትችላላችሁ። አርሰናል ዋንጫ ለመብላት ገና ዳግም መፈጠር አለበት፣ ዳግም መወለድ አለበት። ይሄን ነው የምትበሉት። አንዳንዴ እድል ያስፈልጋል። ቸላር እንደምሻሸነፍ ምን አይነት ጠማማ እድል ነው ዛሬ ደግሞ አራኔ ካፍቶኛል። አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ይህን ጨዋታ እንደተሸነፉ ለምን የዚህ ዓመት 4 ዋንጫ እንዳመለጣቸው ያብራሩልኛል። ኢዩኤል ዮሐንስ እባላለሁ ከ5ቢ አመሰግናለሁ። ዋንጫ በእርዳታ ራሳቸው ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ውይ ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። ኧረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም መቼም። አውጣው ትለያለህ ሲቲ አንጀቴን ቂቤ ያጠጣልኝ። እግዚአብሔርን በቲሜ ተቃጠዬ ነበረ። ትለያለህ በኢየሱስ ስም። ምን አይነት ደስታ ነው! ምን አይነት መረገም ነው! ግን አርሰናል ምን አይነት መረገም ነው በዚህ ሰዓት! ኧረ በኢየሱስ ስም ትለይብኛለህ ሲቲ ትለይብኛለህና ሬይሊና በርናንዶና ትሪ ወያላ ነግሬያለሁ። ቀለል ያለ ትሬኒንግ ብዬ ነበር። የክብር ሽንፈት ነው የተሸነፍከው። እንኳን ደስ አለ። ይሄ ነው ሲቲ። ይሄን ዋንጫ እኔ ያለው መቼም ነው ማትበላ ወያላ። ሰማይ እንችላለን። ዛሬ ቸርኪ መሲ ነው የሆነብህ የኔ ወያላ። እንችላለን። ኧረ ዋንጫ ብሉ
አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው አርቴታ ያረታደደ አርዋጫ ብሎ ናና ራሱ አርቴታ ያዘዘል አትሸኛትም ወይ አትሸኛትም ወይ ሴሎ አይደለም ወይ በሉ ሸኛቸው ቀርቦ ነው ትበላለህ ማለት ነው። ወይኔ ኧረ ወይኔ ጎበዝ አመቱን በሙሉ 4 ዋንጫ ብሎ ይኸው ጠባው ኧረ ጠባው አረገው ጎበዝ አረው እኔ እኮ እንደዚህ መዋረድ እንዳለ መቻወቅኩኝ 4 ዋንጫ ጠብቀ በባዶ እንደምትወጣ እኔ አመቱን በሙሉ ሲደሰቱ እኔ እኮ መች እንደዚህ በአንድ ቆሌያቸው ይገፈፋል ብዬ አሰብኩ። ኧረ ጎበዝ ኧረ ዝም አትበል ጎበዝ ኧረ ቅሌታም ሆነ እኮ ወይኔ አባው ሲት የተባለ ቡድን ባለጌ ነው ጎበዝ ከ2 ዋንጫ አሰናበተው ወይኔ ወንድሜን ወያላውን እየደረሳችሁ ለቅሶ ጎበዝ ችላ እንዳትሉ ወገብም ማስረን እንዲህ ዳስጥለን እናልቅስ እንጂ ዳስጣል ጎበዝ ዳስጣል አይዞ ዛሬ ውጤቱ ምንም ይሁን ምን ማለት ነው ተጋርላችኋል ለማሊያችሁ ዛሬ ገና ነው የተጋደላችሁት አርቴታ ገብርኤልን ነው ማለት ሺህ ዓመት ንገስ ያልኩት በመክንያት ነው ምን አለ ከበርንሞዝና ምናምን እንደዚህ ብትጮቱ ነጥቡን አናጦም ነበር ትችላላችሁ አርሰናሎች ሃቨርዝን 90 ደቂቃ ማጮተ ትክክለኛ ውሳኔ ነው ሃቨርዝን ኦዴጋርድ ሜዶ ሲኖሩ ያለው የፕሬሲንግ ለውጥ ማለት ነው ለማንኛውም ዋንስ ገነርስ ኦሌስ ገነርስ ገደል ሊገባ ይችላል ዋንጫው እንደዚህ ለማሊያ የሚጋደል አርሰናል ነው የምፈልገው ይመሻችሁ የምድራችን ማለት ነው እድለቢስ ቲም ማለት እኛ ነው በቃ ምንም የቻልነውን ያክል አድርገናል ያን ሁሉ ሙከራ ሞክረናል ግን ሊሳካልን አልቻለም በቃ መቃጠል ነው እድሜ ልክ መንደድ ነው ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን እንጂ በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር ግን አልሆነም ተቃጥለናል አረን በቃ ጀማው መደርኩኝ ወላሂ ተቃጠልኩኝ ይለው ራሱ አይገልጾም ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ ጀማው ነደርኩኝ እንዴት አይነት እድለቢስ ነን ወይኔ እግዚአብሔር ይስጥ ቸርኪ ሀገር ሰላም ነው ያደረገው ኢታዲንን እንበቀለዋለን እሱ ነው እንደውም ሌላ ደብል በቀል የተበቀለ እርምስምስ አድርጎ ጉድ ማለት እንዴት አባቱ ነው የሚችል አይደለም መጠብጠብ ማለት ነው ለምን አንተን ራስክ ማጋልሽ ምናምን ያለ አያንጠባጠብም ስለሚችል ባለፈው ብያለሁ ስለሚችል ስለማንቸስተር ሲቲ ተጫዋች ነው ማለት ስለሚችል ማለት ነው ዋንጫ ልትበላ ስትፈልግ ማምጣት ያለበት ተጫዋች ስለሆነ ኤዜና መጣ የሆነ ነገር ታደርጋለህ ብለን ነበር ሳክስ የሆነ ተጫዋች ታመጣለህ ዛቻ he comes from Sweden the girls are very nice ዳራ ቤንች ወሳኝ ጨዋታ ላይ ቤንች ኤን ያክል ነው ማለት የዋንጫ ቲም ስለ ዋንጫ ቲም ለኛ ልትነግረን ነው መሽ በልተህ የምታውቀው ነው የዋንጫ ቲም እንዴት እንደሚጫወት ልትመክረን የምትመጣ መሽ የምትበለው ነው ይችላል በባ አንተ ማቢቴነ እንችላለን አንተ በጣም ነው እግዚአብሔር አፍንጫ ላይ ያለው አፍንጫ ሰው የዓለም ዋንጫው ላይ መሞከር ነው በቃ አርሰናል ዓለም ዋንጫው ላይ ይሳተፋል ዓለም ዋንጫው የእናንተ ነው ያው እኛ ከምናልቅ ይሻላል እነዚህ ሰዎች ምንም ካልበሉ እኛን ነው የሚበሉት ስለዚህ የሆነ ነገር ጉቦ ምናምን ከፍለንም ቢሆን ዓለም ዋንጫው ላይ እናሳትፋቸው ባረካሎን አለቅን እነዚህ ሰዎች ዘንድሮ ካልበሉ እኛን ነው የሚበሉት የተረጋገጠ ነገር ነው ስለዚህ ለምን እንበላለን ዓለም ዋንጫውን ይወስዱት በቃ ሪያል ተጽናናው ሰው ነው ሲጀመር አንዴ ለማንቸስተር ሲቲ ከምንም ተነስቶ ለዋንጫ መፎካከር የሚችል አሰልጣኝና ልጆች አሉት
ይሄንን እያደረጉት ነው። አሰልጣኝ ፔፕ ጋርዲዮላና ልጆቹ ዛሬ ማለት ነው በኢታድ አርሰናልን 2-1 አሸነፉት። የነጥብ ልዩነቱን ወደ 3 አጠበቡት። አንድ ቀሪ ጨዋታ ያላቸው ቀጣይ ሲቲ ከበርንሌ፣ አርሰናል ከኒውካስል ምን እንጠብቅ ይሆን? ለአርሰናል ይሄ ጨዋታ በእውነት እጅግ በጣም አስቆጪና አሳዛኝ ነው። ምክንያቱም ይሄ ጨዋታ ቢያንስ አርሰናሎች አቻ መውጣት የሚችሉበትን ጌም ማድረግ የነበረባቸውን ጨዋታ ይሄን ቲም ግን አለማድነቅ አይቻልም። ሪያን ቸርኪ፣ ኤርሊንግ ብሮት ሃላንድ፣ ቤርናርዶ ሲልቫ፣ ማርክ ጌሂ ሁሉም ይችላሉ። ይሄ ነው እውነት ለመናገር ትክክለኛ የዋንጫ ቡድን የሚመስለው። ይመቻችሁ ሲቲ፣ ይመቻችሁ። ደስ እያለኝ ነው የምወርደው፣ ደስ እያለኝ ነው ሻምፒዮንሺፕ የምገባው። ያንተን ሽንፈት ሳይ ያንተ መቼም 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 ስኬትን ማየት አልፈልግም። ደስ ነው ያለኝ። ደስ ደስ እያለኝ ነው የምወርደው። የዚህን ጥንብ ክለብ ስኬት ውድቀት ሳይ ማለት ነው። ውድቀት ሳይ ሽንፈቱን ሳይ ደስ እያለኝ ተቀር ድብን በል ድብን ነገ ማለት ነው እንደዚህ ጠጥተን እንረግጣችኋለን። ግባ እናውጣው። ጥሏል። ዳስ ጣሉላት፣ ለወያለዋ ዳስ ጣሉላት። ተመልከት፣ ይገባላል። እሳት ይሰማል፣ ውስጥን እሳት ይሰማል። አቴታ ይገባላል። ገባ አርሲዬ፣ አርሲ የኔ ቆንጆ የት ሄድሽ? ሰጠት በኢየሱስም እንደዚህ እኮ አይሰጥም። አይዞሽ፣ እኛ እንደዚህ ነን። እሺ አክብሪ። እንደዚህ አንገትሽን ደፍተሽ ነው ስትቀመጪ የሚያምርብሽ። ገባሽ? እኛ እንደዚህ ነን። እናመሰግናለን። ለማለት ነው የመጣሁት። አይዟችሁ፣ ወዳችኋለሁ። ሲቲዝንስ ባይ። ግን ማንም ሰው እንዳይደፈር እንጂ ማንም ሰው መምህሩ እያለ ደቀ መዝሙሩ ምን ሊያረግ ይችላል? ያራዳ ልጆች፣ ሰውየው ፔፕ ጋርዲዮላ ነው። ፕሪሚየር ሊጉ አለቀ ብለህ ዋንጫውን ካልያዝከው በስተቀር ካፍ ላይ እንደ ጆንጎሎ ነው መጥቶ ሊነጥቀ የሚችለው። ምንም ጥያቄ የለውም ነው የምልህ። ፔፕ ጋርዲዮላ ማለት ከዳመና በላይ ያለ ንስር ነው። ተጫዋቾቹን ምን እንደሚያረጋቸው አታውቅም። ነገር ግን ከየት መጡ ሳይባል ቅልብ አድርጎ እልፍ ይላል ነው የምልህ። ያራዳ ልጆች፣ ማንቸስተር ሲቲ በሜዳው አርሰናልን አስተናግዶ እንግዲህ 2-1 በሆነ ውጤት አሸንፏል። ይህ ውጤትም ምናልባት ለማንቸስተር ሲቲ የዘንድሮውን የእንግሊዝ ፕሪሚየር ሊግ ሊያመጣ ይችላል። ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። አርሰናል ነጥቡ 70 ነው፣ ሲቲ ደግሞ 67 ነው። የአንድ ጨዋታ ቀሪና የአንድ ጎል ልዩነት አላቸው ማለት ነው። ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርገውን ቀሪ ጨዋታ ካሸነፈ፣ ማሸነፍ ደግሞ በአንድ ጎል ልዩነት ሊሆን ነው ግዴታ ስለሚሆን እኩል ይሆናሉ። እድላቸውን በእጃቸው ይወስናሉ፣ አርሰናልም ማንቸስተር ሲቲም። ነገር ግን ይሄ ጨዋታ የጭንቅላት ነው። ይሄ ጨዋታ ያራዳ ልጆች፣ ነቀጣይ ጨዋታዎችም እጅግ በጣም ለአንዱ ፍራስትሬቱ ሲከት ለአንዱ ደግሞ መነሳሳትን ይጨምራል ነው። ምን አለፋችሁ ፔፕ ጋርዲዮላ ትልቁን ጨዋታ በድል ተወጥቶታል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር፣ ኮፒ ሊንክ አይረሳ። የፕላስ ምልክቷ እናንተ ነች። ጉድፈላ ያራዳ ልጆች፣ ከየት ነው ያመጣችሁብን? ቆይኛ አረ ግራ ገባን ጎበዝ። እንዴ ቸርኪ ካሁን በቃኝ ይላል። ይረጋጋል ሲባል እየባሰ ምን ታመጣላችሁ? ሊው እስቲ መጨረሻችሁን ነው መሰለኝ። ግራ ነው የሚያጋባ ያራዳ ልጅ። እግሮቹ
ብቸኛ ቲያትረኛ ሀገር ያለው ተጫዋች ነው የአራዳ ልጅ። የፈለገውን መሆኑ የሚችሉ ግን ፊቱና እግሩ ማይገናኝ ሰው እኮ ነው። አሁን በዚህ ቁመት እንደዚህ ሰው ማጫድ፣ ዛሬ ደግሞ አርበኛ መስሎ ነው የመጣው የአራዳ ልጅ። ልሰማህ አልችልም እያለ ነው። እዚህ ጋር ደግሞ ሆናልኝ ኦሬሊ አራ ተግበር ገና ልጅ ነው የአራዳ ልጅ። እስኪልፉል የሆነ ተጫዋች አራዳ ልጅ አምቾ በልቶ ነው ያደገው መሰለኝ። የሚሰማው ታሪክ የለም። 6 ተጫዋች ብታመጣ አዝሎ የፈለገበት ቦታ ኳሱን ሰጥቶ አረጋግቶ ይንቀሳቀሳል። ምንድነው መጀመሪያ የተነበራችሁ ፕሪሚየር ሊጉ ሲጀምር አሁን ከች የምትሉት ነው? ምንድነው የተጀመረው ነው? ጋርዲዮላ ቆይ በየአመቱ የሆነ ነገር ቦግ ማድረግ አይሰለቸውም እንዴ? እኛ ኬቨን ደብሬኔን ተገላገልነው እፎ ይላል። ሲቲ በቃ ሊተኛ ነው ስንል እየዋላ ለካ እግር አውጥቶ ቁጭ ብሎልሃል ማለት ነው። ኧረ አረጋጋው ጎበዝ። ትናንትና ቢዩኤል ለዩናይትድ የሚሆን ከቴዲ አፍሮ አልበም ዘፈን ምረጡ ምናምን ብሎ ነበርና ዩናይትድ ትልቅ ክለብ ነው፣ ረጋ ብለን ቆንጆ ዘፈን እንመርጣለን 18ቱንም ሰምተን ማለት ነው። ለአርሰናል ግን ዳስጣል የሚለው ዘፈን በቃ በደንብ ስክክ የሚል ይመስለኛል። ዳስጣሉ በቃ በስመ በዚህ አመት ዋንጫውን እኔ እግዚአብሔር በዚህ ጌም እኔ ደስ አላለኝም። እኔ እንዳልኳችሁ እኔ ከደቡ ጋር ምንም አርሰናል ቢበላኝ እንጃ ብቻ እኔ በጣም ነው ያሳዘኑኝ ዛሬ። ቁም ነው ብታምኑኝም ባታምኑኝም ማለት ነው። ግን አትሁንም እናንተም ክፉ ሰው ነበራችሁ። ለማንኛውም አሁንም አላለቀም። ግን ኒንጃ ከአርሰናል ሲቲ በደንብ ቻንስ ያለው ይመስለኛል። ኢቭን በጎል እየበለጠም ነጥቦችን ከጣለ የሚጥለው አርሰናል ይመስለኛል። ተመልክተናል። እንዴ ትንሽ እንኳን የሆነ በእልህ በወኔ ምናምን አይገቡም እንዴ? ባለፈ እንደዛ ተቀልዶባችሁ ሚዜ እየተባለ ምን ባለ ቦትል እንደዚህ ይዘው መጥተው ይሄ አነሳሳቸውም። የሆነ ወንድ ሆነው እኮ መግባት እኮ ነበረባቸው። ኧረ በስመ አብ። ለማንኛውም አሮንቲን ከዚህ በኋላ ተስፋ ያለው አርሰናል እና ኤዲተሮች ተዘጋጁ። በእግዚአብሔር ቪዲዮቻ ወይኔ ያላሉት ነገር የለም። መድኃኒዓለም የሆነ ሰዓት እኛ ማመንን እኮ በቃ ሲቲን ባይዘው አርሰናል ጥሩ ሆኖ አይደለም ሲቲን ስናየው አላስተማምናለና በቃ ተስፋ ቆረጠን። እኛ ተስፋ ቆረጠ። ግን እናንተ ደግሞ እንዴ አልበላም ዋንጫ አልፈልግም እንዴ እና በቃ እኛ ራሱ እጅ የሰጠን ሰዓት ያላወሩት ነገር የዘንድሮ አቅርቦት ለኤዲተሮች አርሰናል ዋንጫ ካልበላ ኧረ በኢየሱስ ያልተባለ ነገር የለም። እንጃ ክረምቱ እኔ ዓለም ዋንጫ ራሱ ዓለም ዋንጫ እኔ ሜሞችን እያየሁ ነው። እኔ ዓለም ዋንጫ ራሱ ጊዜ አይኖረኝም። ለማንኛውም ይመቻችሁ። ዳስጣሉ ግን ዳስጣልቤ